ኢዛናዊት መቀጠል ትችያለሽ። አመሰግናለሁ አዴና ብሩክታይት። እንግዲህ ቤተሰብ ጥየቃችን በፋና ቴሌቪዥን በቀጥታ ስርጭት አሁን ጎሮ አካባቢ ተገኝተናል። እዚህ ተገኝተን እንግዲህ ያለውን ነገር በጋራ እንመለከታለን። የወለደ ሰው እንኳን ማርያም ማረችሽ ልንል ነው የመጣ ነው። እዚህ ቤተሰብ ጥየቃችን በቀጥታ ስርጭት ነው ዛሬ ወደ እናንተ እየደረሰ የሚገኘው። ስለዚህ ቤተሰብ ጥቂት ልበላችሁ። በጣም ብዙ ናቸው ጓደኛማቾች፣ ግን ደግሞ ቤተሰባዊ ዝምድናን በክርስትናም ባበልጅም የተሳሰሩ የተወሰኑ ጓደኛማቾች አውቀው ዛሬ የገንፎ ልዩ ዝግጅት አዘጋጅተው ወላዷን ሰርፕራይዝ ሊያደርጉ ነው። ወላዷ ማናት? ሰርፕራይዝ የሚያደርግልን ሌላም እንግዳ አለ። አብራችሁን ገብታችሁ ትመለከታላችሁ። እንግባ፣ እንከተል፣ ተከተሉኝ። እየገባን ነው ያለነው። የት እንደሆነ ልንገራችሁ አልናገርም። አብረን እንመለከታለን። እንደምን ዋላችሁ? ፋና ቴሌቪዥን በቀጥታ ስርጭት ሸዊት ቤት ተገኝቷል። እንኳን ማርያም ማረችሽ፣ እንኳን ማርያም ማረችሽ። ያው ተመልካቾች በስማም ሴት ማአት በስማም ደሞ ሲበሉ አድርሰኝ ሲጣሉ መልሰኝ አይደል? እንግዲህ ምግባቸውንም አቋርጠን እየበላንም ሸዊት እንዴት ነሽ? እንኳን ማርያም ማረችሽ። ማርያም ታድርሽ። ለምንድን ነው የምትቆጭው? ትንሽ ድምጿን ብትቀንሱልኝ ደስ ይለኛል። ቴሌቪዥኗን ተመልካቾች አስደሳች፣ ቆንጆ፣ አዝናኝ፣ ምክንያቱም ስራቸው ማዝናናት የሆኑ ሰዎች ማህል ነው እየተገኘን ያለ ነውና ከፋና ቲቪ ባሻገር ከነዚህ አዝናኝ ሰዎችና ከዚችን የመሰለች አራስ ጋር ቆንጆ ቆይታ እናደርጋለን። ግን ሸዊት ጥቁር እንግዳ ይዤ መጥቻለሁ። እሺ እንቀበላለን። እንግዳ ደስ ማን ይመስልሻል? ማን ይመስልሻል? ምን እንጃ እናንተን አልጠበቅኩም። ቲያትር ከተማርሽበት ትምህርት ቤት የምታውቂው የምትወጂው የምታስታውሺው ሰው ንገሪኝ። ቲያትር ትምህርት ቤት ማለት አሁን ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ አይደለም ከበፊት ወይ አይደለም ከድሮ የሆሊላንዱ ተስፋዬ ንገሪኝ። አሌክስም አስተምሮናል። ተስፍሽም አስተምሮናል። አሌክስ የት ነው ያለው? አሌክስ እዚሁ ነው ያለው። ማን ነው? አርማይታ ደስ እሱም አስተምሮናል። ማን ይመጣ ደስ ይሻል? ሁሉም በቃ ሁሉም ይመጣሉ። የሉም እንዴ? እስኪ ይምጡ። ማን ይሆን? ጥቁር እንግዳ ማን ይሆን? ማን ይሆን? እንኳን ማርያም ማረችሽ እላታለሁ። ልምጣ ብሎ ነው የመጣው። ተመልካቾቻችን እንግዲህ እንደምትመለከቱት ዛሬ ቤተሰብ ጥየቃችን በቀጥታ ስርጭት ጎሮ ድረስ ሄዶ ሸዊት ቤት ተገኝቷል። ሸዊት ድጋሚ እንኳን ማርያም ማረች። መቼም ፋናዎች ናችሁና እምቢ አንልም ተብለን ነው ለሰርፕራይዙ ትብብር ያገኘነውና ፋናና ሸዊት ከሱ ልጀምር። ስለመጣን ምን ስሜት አለሽ? ስለመጣችሁ በጣም ደስ ብሎኛል። እውነት ለመናገር ፋናን ለመግለጽ ምን እንደምላላቀው ምን ያደኩት ፋና ነው፣ ሬዲዮ ፋና ከትምህርት ቤት ገና ከ9ኛ ክፍል ከ10ኛ ክፍል ጀምሬ ጭውቶችን በመስራት ከዛ ደግሞ ተከታታይ የቅዳሜ ድራማዎችን በመስራት ብዙ ጊዜ ያጠፋሁት ሬዲዮ ፋና ነው። ያደኩትም እዛ ነው ማለት ይችላል። ሬዲዮ ፋናና ቤቴ ነው ለኔ ፋና። ስለዚህ እርግጠኛ ስለመጣን ቀራል ተሰኘ። አይ አልተሰኘም፣ ደስ ብሎኛል። ስለመጣ አራስ አይደለም ጥያቄ እንዳይበዛ ማለት ነው። አይ ጥያቄ እንዳይበዛ ሳይሆን ዳር አለድኩ ነው እንዴ? ያውቃሉ ተመልካቾችም ያውቃሉ። ለምን ነው ተስፋ ስታለቅስ ያየው? እስኪ ስጭልኝ ማይክል ሸዊት። እንዲሁ ዝም ብሎ ስሜት ቶሎ ስለሚረበሽ በዛ ላይ ደግሞ ልጆቼ ናቸው እነዚህ ያስተማርኳቸው። የምትወዳቸው ተማሪዎች ቁጭ ብለህ ደስ ይላል። ተማሪዎች ማለት እግዚአብሔር ይመስገን ትልቅ ሰው ሆነው አሁን ራሳቸው ቤተሰብ መሀል እንደዚህ መጥቼ ስቀላቀል ደስታው ነው እንጂ ሌላ እንትን የለው። ብቻ ሳይሆን
እንደውም ትግስት ጎበዝ የሆነችው ሰርፕራይዝ ስታደርግ ምሽን አመሰግናለሁ። አንድ ያጨውጭውልኝ ችያለሁ። እሺ ሁላችሁ አክቲቭ ለሰርፕራይዝ ባል ነበርና ዛሬ ተሳክቶልኛል። ሰርፕራይዝ በጣም ትችላለች። እኔ እንደውም ነግረሻት እንዳልሰማሁኝ የተዋናይ ነገር ታታለሽ ብዬ ነበር። ማርያምን አይደለም አዎ አጣቀኝ አጠቃላይ ጓደኞችሽ ያምራሉ፣ ቤተሰቡ ደስ ይላልና በእንደዚህ ደረጃ ደምቆ ይጠብቀኛል ብዬ በፍጹም አልጠበቅኩም ነበር። እናመሰግናለን በድጋሚ። ሸዊት ሻወር ምናምን ትወጃለሽ? ሰርፕራይዙ ከሻወር ከቤቢ ሻወር ይጀምራል ተብለ? አዎ ያያየ ነበር። አዎ እንዴት ነበር ቤቢ ሻወርሽ? አሁን አንቺ እንዳስደነገጥሽኝ ነው የደነገጥኩት። ለኔ ግን አልደነገጥሽም፣ ለነሱ የደነገጥሽኝ ያህል። የምርሽን ነው? ምኑን? ቤቢ ሻወርሽ ምን ይመስል እንደነበር? እሺ ተመልካቾች ከስቱዲዮ የቤቢ ሻወር ፎቶዎች፣ ጓደኞቿ፣ ጭፈራቸው፣ እንቅስቃሴያቸው፣ ሰርፕራይዙ ምን ይመስል እንደነበር እስኪ አብረን ቁጭ ብለን እዚሁ እንመለከታለን። ከስቱዲዮ ጋር ብዙ ምን ባካችሁ አለች ትመጣለች። ላይ ነች ተማሪ በጓደኞቿ ሰርፕራይዝ ሆና ነበር። ለኛ ሰርፕራይዝ ሆንሽን ያህል ሰርፕራይዝ ባትሆኝም ደስ ብሎናል። ይሄን የመሰለ ጓደኝነት፣ ይሄን የመሰለ ቤተሰብ ውስጥ ስለገባን ማዘር ታውቀውት እስኪ። እሺ ሙሉአል ይባላለሁኝ። እሺ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። የሸዊት እናት? አዎ የሸዊት እናት ነኝ። እሺ በጣም አመሰግናለሁኝ። እናንተም እግዚአብሔር ይስጣችሁ። እኔም ሁለት ወንዶች ወልዲያ ነበር። ሴሊ ስለደገመችልኝ ክብር ምስጋና ለፈጣሪ። ሶስተኛ ልጅ? አዎ ሶስተኛ ልጅ። ቤት አልገባም ወይስ ምንድን ነው? እሺ እግዚአብሔር የተመሰገነ ይሁን። ደስ ብሎኛል። እንኳን ደስ አሎት እንላለን። እንኳን ደስ አለ ማሪ። ሌላ ሰው ልታወቅ የባለቤቷ እናት ይቻላል። እባክዎ ልታወቀው። እሺ አሰገደች ድንበሩ የዳዊት ሰማች። እንዴት ነው ማዘር? በጣም ቆንጆ፣ በጣም ልዩ፣ በጣም ለልጆ ጥሩ ሚስት አግኝተዋል? በጣም ለኔ ልጄ እውነት በእውነት በጣም ጥሩ። አሁን ደግሞ የልጅ ልጅ አይተዋል። ሶስተኛ እውነት ስሜቱን እንግጋጋ። በጣም ነው ደስ ያለኝ። እጅግ ነው። እኔ የምልሽ መግለጫም የለኝ። በዘሩ ሴት ይበዛል ወንድ ሴት ሸዊት እኮ ስታቅድ ራስ አንቀጭ ማለት። አዎ የልብ ጓደኛ ሄለን እስኪ አውሪኝ ትንሽ ነገር ጉዲ ጓደኞች የልብ ጓደኞቿ እንዳለ ስም ዝርዝር ሳጠና ነበር። ሁላችሁም በመምጣታችሁ ደስ ብሎኛል። ግን አብዛኛው ለነገሩ አሁን ጽኑንም ማለት አልችልም፣ አንቺ ብቻ መስለሽኝ ነበረ። ሳቅ የሚወዱ ጨዋታ የሚወዱ ከሸዊት ምን ትወጃለሽ ብትይኝ ሳቋን እስከዚህ አረው ጓደኛቸው ሲባል አንቺን በጣም በዝምተኝነት ነው የማውቀው። እንዴት ነው ተስተናገሪ? አይ ያው እኔ በብዛት ያው የምሰራቸው ካራክተሮች በጣም የሚያሳዝኑና ዝምተኛ ስለሆኑ ነው እንጂ በባህሪ በጣም ተጫዋች ነኝ፣ ተግባቢ ነኝ። በደንብ ከነሱ እንደነሱም ባይሆን ግን በደንብ ግባባለውና ከሸጋ ከጓደኛት ባለፈ የኔን የመጀመሪያ ልጅን ሸናት ክርስትና ያነሳችውና ተዛምደናልም ከዛም ያለፈ ተመሳሳዮች እያልኩ ነበር። በክርስትና በልጅ አይን አባት ምናምን ያይል እናት ሆነዋል እያልኩኝ ነበርና ሌላስ ሚዜ ነበርሽ? አዎ ለኔ የኔ ያገባው ጊዜ ያው ዳሪያውም እሷ ነበረች። ሰርሞኒውን ሁሉ ነገር ስትሰራይ ነበር። አይ እሱ አይደለም ግን ከዝግጅቱ ጀምሮ ብዙ ነገር ሰፖርት ስታረገኝ ነበር እሷ ናት በጣም እና በዚህ አጋጣሚ እህቷም ሚዜ ነበረች፣ ቲጁም ሚዜ ነበረች እና ያው ተዛምደናል በደንብ በደንብ። አዎ ቴንክ ዩ ያለችም ሙዬ ካሜራ በጣም ስለምትወድ ነው። ይሄው ስለምትወድ ነው ካሜራ። ቤተሰብሽን አስተዋውቂ። እህቶችሽ ወንድሞችሽ እነማን ናቸው የሚለውን እኔውን አላውቃቸውም። ሶስት ማይክ ያው ሁሉንም ተዋናይ ያወራው ብለሽ ነው፣ ግን ራስሽ ብታወሪ ደስ ይለኛል። እንቀባበላችን እሱ ጋር በዛው የምፈልገውም ሰው ስላለኝ
እሺ ቤተሰቦችን ወረድ ያውቁ ተዋወቅሻቸው? አንዷ በአጋጣሚ አልመጣችም። አባቴና አይደለም እሷ ብቻ ነች። በአጋጣሚ ለቅሶ ነበረ። እናቴንም ከዛው ላይ አንስቼ ነው ያመጣኋት። አባቴና አንዷ እህቴ ለቅሶ ቀብር ላይ ናቸው። ሁላችንም ከምንቀርብ ብለን ነው። አንዷችሁት ጄሪ? ስለዚህ ሁለት ሴት ነው ቤት ውስጥ ያለው? አዎ 4 ነበር። ቀላቅለሽዋል፣ አመጣጥነሽዋል። ያገባችሁ አርቲስት ነው? አዎ አንቺ ነሽ ያመጣሽው ባሉ? እሱ አንደኛ ተማሪ ነው። ምናልባት እንግዲህ እሱ የእኛ ተማሪ ነው። ምናልባት እንግዲህ ሸው ትሆናለች ወይ ስሜ ጽዮን ዮሴፍ። እዚህ ቤት ውስጥ ይገርም ይኖራል ተብዬ ወኪሏለሽ ተባልኩኝ። አዎ ዛሬ በአጋጣሚ ቲያትር ስላለው ነው እንጂ የቀረው ሊቀርም አይገባም ነበር፣ ይኖር ነበር። በብዛት ሴቶች ሲያገቡ ባሎቻቸው ሴት ጓደኛ እንዲኖራቸው አይፈልጉም። ኦኬ አንቺ እዚህ ግሩፕ ውስጥ ባልሽን እንዴት ለቀቅሽ? ይሄ እንግዲህ ምን ተብሎ ይመለሳል? በጣም ነው ደስ የሚለኝ። በቃ ከጓደኝነት አልፋው ቤተሰብነቱ ነውና እጅግ በጣም ደስተኛ ነኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ማለት በቃ ያው ለኔ መቶቼ ናቸው። ደስተኛ ነኝ በጣም በፍጹም። ሴቶችም ወንዶችም ወደ ትዳር ሲገቡ ጓደኝነት ትንሽ ይላሉ ይባላል። ከዛ አንጻር ነው የጠየኩትና ሻዊት አናኒያ አዛሪያ ደህና ናቸው? ቤቢ ሚሳኤል ተባለች እንዴ? አይ አልተባለ። ስለ ስሟ ንገሪኝ፣ ስለ ትዳርሽ አውሪልን። እዚህ ውስጥ ያሉ ቤተሰቦችሽን እስካሁን ስታመሰግኝም ስታስተዋውቂኝም አላየሁም። መውለድ አይናፋሩና ዝምተኛ ያደርጋል እንዴ? ድንጋጤ እስካሁን አለቀቃል። አዎ ለዛ ነው። ስለ ቤተሰብ መግለጽ ምን እንዴት ነው? ልጅሽ ስም ወጣላት? አዲሷ ልጄ ወጥቶላታል። ሙስ ማን ተባለች? ሀሴት ደስ ሀሴት ተብላለች። እኔ እንደውም በጸሎት ብዬ ነበረ። የመጀመሪያው ልጄና ሁለተኛውም በህብረት ነው ያወጡት። ሀሴት ብሏታል። የነሱ ይጸድቃል። አንቺ በጸሎት ለምን መረጥሽ? አሁን ከነበረው ነገር አንፃር ከነበረው አጋጣሚዎች አንፃር ብዙ ጊዜ እንዲህ ነው ብዬ ማልናገራቸው ነገሮች ነበሩና ብቻ በጸሎት ብያታለሁ። በውስጤ ባለው ነገር እውነት ነው። ሀሴትን ደስ የሚል በጣም ደስ ይላል። ዛሬ እንዲህ ልታጋሪ ስላደረገች ሀሳቧል። ባለቤትሽ የለም? አለ ያው ወደዚህ ብትመጣልኝ ደስ ይለኛል። እዛ ድረስ ከሚሄድ ትንሽ እናስቆመረ ፍርድ ቤት ይመስላል። ዳኝነት ላይ ያለው እንዳይመስል። እሺ ስሜ ዳዊት ይባላል። ዳዊት ገብረመድህን እባላለሁ። እንግዲህ የዚህ ቤት አባወራ ነኝ ማለት ነው። አርቲስት ሚስትነት ላይ በየሚዲያው በየቦታው ይባላል። እሱን ልዝለለውና ግን በምን አወካት፣ እንዴት አወካት፣ ወደ ትዳር እንዴት ገባችሁ የሚለውን በትንሹ ብትነግረን ደስ ይለናል። የተዋወቅነው በጓደኛዬ አማካኝነት ነው ያወቅኳት። አይ አይደለም፣ ሻይ ቡና ስንል ተዋወቅን፣ ተግባባንና እንደዚህ ብዬም አላስታውሰውም። አሁን ኬሚስትሪው በጣም ፈጣን ነበርና ቶሎ ወደ መስመር ገባን እንጂ እና ማን እንደዚህ በደላላ ምናምን ሳይሆን አጋጣሚ ነው። በጣም አሪፍ ጥሩ የቤት በቤት ጠንካራ ኦልሞስት እኔ አሁን ቅድም አባወራ ያልኩት ስቀልድ ነው እንጂ አባወራ ብትባልም አያንሳትም እና በጣም ብዙ ናት እና በጣም ብዙ ነገር ነው የምትሸፍንልኝ ለእኔም ለልጆቹም እና በጣም ወንደርፉል ሚስት ነች። እንግዲህ ቅናችሁ ብላችሁ ስራዎቿ ላይ ምን ያህል ትደግፋለህ? ምን ያህል ትከታተላለህ? አንዳንድ ጊዜ ደግሞ ብዙ ሰው የሚያውቀውና ብዙ ሰው
የሆነ ሰው ትንሽ ጊዜ ከመስጠት አንጻርስ እንዴት ነው? ያው ሲገባሽ ብዙ አታስቸግሪም። መጀመሪያ ሰሞን ትልልሽ ይችላል፣ ግን ዞሮ ዞሮ ስራ ነው፣ የሷም ሙያ ነው። ግን እንደ ሙያ የምትሰራው ነገር ውጤታማ እንዲሆን የምችለውን ድጋፍ አደርጋለሁ። ስራውንም በአቅሜ ከማየት ጀምሮ ከመምረጥም ጀምሮ አስተያየት ከመስጠት ጀምሮ በሁሉም ነገር ሀሳቤን አቀርባለሁኝ። ከዛ በተረፈ ስራዋ ሊያስምሽ ይችላል፣ 3 ቀን 4 ቀን ሊያሳድር ይችላል ምናምን ያን ሁሉ በደንብ አንደርስታንድ አድርጌ ነው የምኖረውና ምንም እኔ አይገርመኝም ብዙ። መጀመሪያ ስሙን ትንሽ ትደነግጫለሽ እና ምክንያቱም ልጅም ምናምን ሳይኖር ገና በተጋባሽ ሰሞን ሁሉም ሰዓት አብረሽ ማሳለፍ ትፈልጊያለሽ እና ልጅም ምናምን ለማርለ ቤት ውስጥ እና እሷ ስራ ሄደው ለቀሱ ቤቱ ሊበላሽ ይደርሳል ምናምንና ትንሽ እሱ ለማስኮረፍ ምናምን ይዳዳል። ከዛ በተረፈ ግን ሲሪየስ ነገር አይደለም እና እኔ የሉም ለጊዜው አሁን ወጣ ብለው ነው። ሻዊት በትዳር ምን ያህል ነው የቆየሽው? ስለ ትዳርሽ ነው እንግዲህ በደንብ እየተጋራሁ ያለብን። ምክንያቱም ለሁሉም ተሞክሮ መሆን ይችላል አይደል? ትዳር ውስጥ ያለ ሰው ልጆች ወልዶ ከብሮ በትዳሩ ዘልቆ እንዴት ተከባብሮ ስታይና ስታሳይ ደስ ይላል። በጣም ስለ ትዳርሽ አንቺ የሚሆነ ነገር ምን ያህል ቆየሽ? በትዳር 11 ዓመት አካባቢ። አሁን ወደፊት 12ኛ ዓመታችን ነው የምናከብረው። በጣም በልጅነታችን የተጋባ ነው። ትዳር እንግዲህ ጓደኞቼ የሚያቆኛል ትንሽ አካብዳለሁ። ባህላዊ ሴት ነኝ ኖርማሊ ትዳር ነኝ በጣም መስሎ ተከራለ ና በጣም እና ትዳር በጣም አክባሪ ትዳር በጣም ወዳጅ ነኝ እና ጓደኞቼን በመስበክ የምታወቅ ነኝ። በዚህ አጋጣሚ ሁሉ ነው እና እንትን ነው ሴት ልጅ የሴት መጠንከር ሴት ልጅ ጉብዝና ትዳርን ያቆማል፣ ቤትን ይገነባል ብዬ አስባለሁና ባሎች ወንዶችን ሴቶች ይገነባሉ ብዙ ጊዜና ወንዶች ጠንካሮች አይደሉም ለማለት ሳይሆን ሞር የሴት ልጅ ጥንካሬ ትዳር እንዲቆም ይሆናል ብዬ አስባለሁና እኔ በትዳሬ በጣም ለሚዲያ ሳይሆን ኖርማሊ ጓደኞቼም ሁሉም ስለሚያውቁት ነው የምናገረው። በጣም ደስተኛ ነኝ። በጣም ደጋፊ ባል ነው ያለኝ። እሱም ቅድም እንዳለሽ ስራዬንም ይወድልኛል። ስራዬን ስክሪፕቶችን ከማንበብ ጀምሮ ይሆናል ላይሆንም እስከ ማለት እና ነፃነቴን በመስጠት ነፃነት ከመስጠት ጀምሮ እና በብዙ ነገር ድጋፌ ነውና ትዳር ለኔ በጣም በቃ ምንም የገልጽበት ቋንቋ የለኝም። በጣም ትልቅ ነገር ነው ለኔ። በጣም ሰላሜ ነው ለኔ። ሁሉ ነገር ነው ትዳሬ። ስለዚህ ደስተኛ ነኝ። ዛኔ ቴንክ ዩ ያወራችሁ ሁለታችሁ ስታወሩ የነበረው ነገር መች ነው? ትምህርት ቤት የሳቅሽበትን ጉዳይ እኔ በገንፎ ነው። ገንፎ ምን አለ? ስጭሊ ነጻ ያወራችሁትን አካባቢ ቀጥታ ስርጭት እኮ ገንፎ ሳምብላ ቀዘቀዘ እያለች ነው። ትግስቴ እስኪ ስለነሸዊት ስለ ጓደኞቻችሁ የቤቢ ሻወር ላይ ሌሎች ፕሮግራሞች ላይ በጣም የማየው የሚለቀቁ ፎቶዎች አሉ። ይሄ ግሩፕ ያለውን ፍቅርና አንድነት ከስራ ህይወቱ ውጪ ለሌሎች ሊያስተምር ስለሚገባ ንገረኝ። ስለዚህ እዚህ ያልተገኙም ሰዎች አሉ። አዎ የዛኔ ቤቢ ሻወራን ሰርፕራይዝ ካረጓት ውስጥ ግማሽ የሚያክሉት መጥተዋል፣ ያልመጡም አሉ። በስራ ምክንያት ከከተማ ወጣ ያሉም ሰዎችም አሉ። ግን ያው እኛ ያለን ማለት እነሱም አብሮን አሉ ማለት ነው። የኛ ስራ ደግሞ አንዳንዴ ከማህበራዊ ኑሮም እንደ ገንጠል ያደርጋልና በዛ አንጻር ያልተገኙ ሰዎች አሉ እና እዚህ ውስጥ ያሉት ብቻ አይደለም ሁሉም ጋር ማለት ይቻላል ለሸዊት ያላቸው ስሜት የተለየ ነው። እሷም ስትቀርብ ታላቅ እህት ሆና እናንተ እንደዚህ ያርጉ እንደዚህ አታርጉ ብላ ተቆጥታ ሁሉንም እንትን ሁሉንም በአንድ አይን ያያየች ማለት ነውና እሷ ትዳር በመያዟ ምክንያት ያገኘችውን ጥቅም ስለምታውቀው ሌሎችንም ትዳር ያዙ ብታገቡ ትጠቀማለች። የትዳርን ጥቅም ከመስበክ ያው ቅድም እንዳለችሽ ነው ከመስበክ ወደ ኋላ አትልም፣ እረፍትም የላትምና የሆነ ሰው አግብቶ የሆነ ደረጃ ላይ እስኪደርስ ድረስ ለሊቱ እየደወለችሽ የምታስጨንቅሽ ልጅ ናት። ምን ላይ ደረሰ እንደዚህ እያለች ማለት ነውና ከዛ ባሻገር ይሄ ለታይታ ብቻም አይደለም
በአበባዮሽ የዛኔ እንደም ለእንቁጣጣሽ ለአበባዮሽ ያቀረቡት ናቸው በብዛት ቤቢ ሻወርም ሰርፕራይዝ ያደረጓት አሁንም ያሉት ማለት ነውና እሱን ሁሉ ፕሮግራም የሰራችው ለመልካም ነገር ነውና እያንዳንዳቸውን ስትቀሰቅስ የነበረባቸው የምትተማመንባቸውን ሰዎች ጭምር ነው እንትን ያለችውና ለመልካም ነገርም እንደዚህ የምትሰበስበን ልጅ ናት። የሆነ ሰው እንደዚህ ይሆናል እንደዚህ አርጉ እያለች የምትሰበስብ ናትና ይሄ መሰባሰቡም ከዛም የመጣ ጭምር ነው። በጣም ደስ ይላል። ያላገባ ሰው አለ እዚህ ውስጥ? አዎ አሉ አሉ። አሁን ይኸው እዚህ ጋር ያው በራሳችሁን አጋልጡ። ሌላስ እጃችሁ ነው ያላገባችሁ? ሸውዬ ወይ ለነሱ ባል የምታመጪው አንቺ ነሽ ወይስ ምን ሆኖ ነው ሲሆን ያላገቡት? አይ አሁን ያገቡ ፕሮግራም ላይ ናቸው ወይስ ባለቤትሽ ጓደኛ ያምጣለ? ይዙ ቆርቆሮሻል፣ ቅድም ቆርቆሮሻል። ምን ነው ታውቂያለሽ? ምን ነው ላስተካክልልሽ። ዳ ማውራት አልቻለም ይመስለኛል። እኔ ከጓደኛዬ ጋር እሱም ከጓደኛው ጋር ነው። የኔ ጓደኛና የእሱ ጓደኛ ይተዋወቃሉ። ሻይ ተቀጣጥረው እሷ ምን ይዛኝ ሄደች አጋጣሚ። ዳዬም ደግሞ ከእሱ ጋር መጣ። እሱ እንደውም ሌት ሆኖ ነው የመጣው። እኛ ሶስታችን ሻይ እየጠጣን ማለት ነው። በዛ ቅጽበት ነው የተዋወቅን አይደለም። አይ ተመልሶልኛል። እኔም ጠይቀኝ ነበር ያላገቡትን የምትደርቀሰቅስ ለቤቱን ላይ የደወለች ምናምን ስለተባልኩኝ ሌሎቹም እንዲያገቡ አይ ሁሉም ታጭተዋል። ስለዚህ በቅርብ ቀን ጠብቂ፣ ብዙዎቹ ያገባሉ ያላገቡት። ሌሎችም ሁሉም ግን በአብዛኛው ባለትዳር ናቸው እንደምታያቸው፣ የልጅ እናት ናቸው ብዙዎቹ። ሌሎቹ ደግሞ በፕሮግራም ላይ ያለ ካለ እዚሁ ታዋቂ ሰርተን እንሂድ። ወደዛ አካባቢ በጣም በተደጋጋሚ ባይን ስታወራ ያይሻለሁና እንተዋወቃችሁ። ስለ ሸዊትም፣ ስለ ልጅም፣ ስለ ቤተሰብም፣ ስለ ጓደኝነት አንድነትም እናውራ አይደል? ያው እዚህ ውስጥ ያላገባሁት እኔ ብቻ እና ለዛ ነው ስታየኝ የነበረው የምትመክረኝ ነገር ስለነበር ባገኘችኝ ቁጥር ሁሌ ነው የምትመክረኝ። ሁሌ ትቆጣኛለች። በጣም ነው የምወዳት። እንደ ትልቅ እህት ነው የምትናገረኝ። ምናምን የሆነ ነገር ሳጠፋ ያው ትመክረኛለች። በጣም እንዳገባ ትፈልጋለችና ያው ብዙ ምክሮች ስላሉባት ነው ወደ እኔ ስታይ የነበረው። ጓደኝነታችሁ ወዳጅነታችሁ ሻይ ብቻ ሳይሆን ላይ እዚህ ውስጥ የማየው እንዳለ ጓደኛና የስራ ጋር ሳይሆን ቤተሰብ ነው አይደል? እዛ ላይ ሰማው። ያው እንግዲህ ከአርት ውጪም ኦሬዲ ቤተሰብ ሆነናል። እንጠያየቃለን፣ በብዙ ፕሮግራሞች ላይ እንገናኛለን። ያው ደስ የሚል ነገር ነው። በአርት ዙሪያ ውስጥ እንደዚህ ብዙም አልተለመደምና አሁን እኛ እየጀመርነው ነው። ይሄ እንደማያደርጉት ቲጂና ሄሉም ነች። በቃና ደስ የሚል ነገር ነው። ከነሱ ትዳር ምን ተምረሻል? ከነሱ የቤት ማለት የአርት ሰው ሲባል ሁሉም ሰው የሚያስበው የውጭ ሰው ነው አይደል? ይሄ ቤትን ማኔጅ ከማድረግ ባልን ከማስደሰት ልጆችን ከማፍራት ከተላላቆች ከማሻንቺ እኔ ያው ከሻ ብዙ ነገር ዳንም ስለማቀው ባሏን ያላቸውን ነገር በደንብ አውቃለሁ ምናምንና ያው በቃ ደስ የሚል ትዳር እንዳላቸው ምናምን በደንብ አውቃለሁ እና ያው እንደሱ አይነት ትዳር እንዲኖረኝ ምናምን ነው የምትፈልገው የምትመክረኝ እና ደስ የሚል ባለ ትዳሮች ናቸውና እንደሱ አይነት ባል ካገኛችሁ ፈልጉ። በጣም ደስ ይላል። ወደነዋል። አሁን የተወለደችው ልጅ ክርስትና ለማትሰጠች ደስ ይለኛል። ግን ለማርያም ታስባለች። ግን ሞግዚት አላት። ከነዚህ ውስጥ አሁን ግልጽ አላደረገውም። አይ ክርስትና ለማርያም ነች። ግን ሞግዚት አለች። ሌላ ጊዜ እነግርሻለሁ የክርስትና ከመጣሽ። ሄሉ ክርስትና አንስተሻል። እኔ ነኝ ያነሳውላት። እሷ ልጅ ነኝ ያነሳውላት። ክርስትና ልጅ ማንሳት ማለት ሁለተኛ እናት መሆን ማለት ነው። ምን ያህል ኃላፊነት ነው እየተወጣሽ ነው አንቺ? ማለት በጣም ባልሆንም እኔ ያው እንደ ልጄ ነው የምቆጥራት። እንደውም ያው ትንሽ የሶስተኛ ልጄ የምላት እንደውም እሷን ነው። ማማን ነው ሶስተኛ ልጄ የምላት። በጣም ነው የምወዳት። ግን በዛ መጠን እንደው መንከባከብ ባለብኝ ልጆቼን ባያስኩበት መጠን ያስኳብዬ ለመናገር አልደፍርም። ከዚህ በኋላ ግን በእርግጠኝነት ሰብሰብ አደርጋለሁ ብዬ አስባለሁ። በጣም ነው የማመሰግነው። ፋና ቀለማት ቤተሰብ ጥየቃችን ከጎሮ ሸዊት ቤት በቀጥታ ስርጭት እንኳን ማርያም ማረችሽ እኛ ብቻ ሳይሆን እናንተ ተመልካቾችም ሸዊት ቤት ገብታችሁ ዛሬ እንኳን ማርያም ማረችሽ ብላችኋታል።
እናቶች አሉ መሀላችን ግን ሁሌ አረ አልተዋወቅንም። አዎ እሺ ተዋውቅ ያለው ማልበል መንበረ እሺ ደስታውትን መግለጽ ይችላሉ? እሺ ሸዊቴን እወዳታለሁ፣ አሳድጊያታለሁ። እህቴ ናት። ሴት ልጅ በመውለዷ ደግሞ በጣም ደስ ብሎኛል እና በጣም እወዳታለሁ። እህቴ ናት። በጣም እናመሰግናለን። እናቶች እያሉ እህቶች እያሉ እንዲመርቅሽና መልካም ምኞት እንዲነግርሽ እምጋብዘው ግን ለክብር እንግዳችን ነው ለተስፍሽ። እሺ እግዚአብሔር ያክብርልኝ። እኔም እንደዚህ በአርት ሙያ ውስጥ ባሉ ልጆች መሀል በናፈኩት ሙያተኛ መሀል በመገኘቴ በጣም ደስ ብሎኛል። ይቅርታ አልቃሻ ስለሆንኩ ነው። በጣም ይቅርታ። ሌላው አብዛኞቹ የኛ ተማሪዎች ትልቅ ደረጃ ላይ ደርሰው ሳይ በቴሌቪዥን በፊልሞችም ላይ ሳይ እንዳልተረሳው ዘላለም እንዳለው ይሰማኛልና በተለይ እኔ ከሆሊላንድ ተማሪዎች ለትግስትና ለሸዊት ትልቅ ክብር አለኝ። ቅድም ነግሬሻለሁ። ሆሊላንድ ሊዘጋ መጨረሻ ላይ በአቅም ማነስም በአስተዳደር ችግርም በነበረብን የቦታ እጥረትም መዘጋት ደረጃ ላይ ሲደርስ የሚያስፈልገውን ነገር ከገንዘብ ጀምሮ እኛ እንችላለን እንዴት ይዘጋል ብለው እስከ መጨረሻ እኔ አገር ለቄ እስከምወጣ ድረስ የሚወተውቱ ነበሩና የሚፈልገውን ገንዘብ እናመጣለን እናንተ የምትፈልጉትን ብቻ ንገሩን ብለው ትልቅ ጉልበት ነበሩ። ግን በአጋጣሚ ሆኖ እኔም ሊሄድ ሆንኩኝ። ሱራፌልም ትምህርት ላይ ስለነበረ መቀጠል አልቻለም። አለማየሁ ብቻውን ሆነ። ከዛ በኋላ አቋርጥ ነው እንጂ እንዳይቋረጥ ትልቅ ጥረት አድርጓልና ያ ሁሉ ጊዜ በልቤ ውስጥ አለ። ለኛ ትልቅ ጉልበት ነበሩ የሆሊላንድ ተማሪዎች። በቀደም በአጋጣሚ ከፈለኝ የሚባል ልጅ የግጥም ምሽት እዛ ሄጄ ነበርና ስለ መስጠት ያለንን ስለማካፈል ነበረ አርስታቸውና እንዲያርገውልናል አይደለም እናንተ ለኛ አርጋችሁልናል። ተማሪዎቻችን የመጀመሪያ የሆሊላንድ ተማሪዎች ሲመጡ ለኛ ፈተና ነበር። ምክንያቱም ሁሉም ጠያቂ ናቸውና ትልቅ ጉልበት ሆነውን ዛሬ አንዱ ጓደኛችን ሱራፌል ፒኤችዲውን ጨርሷል። ሆሊላንድ ተማሪዎችን ከአስተማር ከዛ በደስ የሚለኝ ያን ስሜት አመሰግናለሁ። ሁላችሁንም እግዚአብሔር ይስጥልን። ወራበዛው እግዚአብሔር እድሜና ጤና ይስጣችሁ። ትልቅ ስራ የምትሰሩበትን ያድርገን። ሀገራችንን ሰላም ያድርግልን። የተወለዱት ይደጉ። ይሄው ነው እንግዲህ ለዚህ ክብር እግዚአብሔር ስላበቃን እግዚአብሔር ክብር ምስጋና ይግባው። ይሄው ያለችን ሰዓት በጣም ትንሽ ስለሆነች በዛም ላይ ኔትወርክ እያስቸገረ ስለሰራን ነው ብዙ እንዳንጫወት ያደረኩት። ግን ሁሌ ህዝብ ፊት ያላችሁ የህዝብ ሀብቴ ሆናችሁ ሁሉም እንደሚለው እናንተም ትላላችሁ ሚዲያ ላይ ስትወጡ ህዝቡ ነው ሀብቴ። ስለዚህ በየትም የምናገኛችሁ ነን። በሰፊው ሌላ ጊዜ ደግሞ ከሸዊ ቤት ውጪ እንደምንጫወት እምነቴ ነው። ፋና ቴሌቪዥን ቤተሰብ ጥያቄያችን በቀጥታ ስርጭት ይህንን ቤተሰብ ብቻ እናት አባት ልጅ አይደለም፣ ጓደኝነትን፣ ማህበራዊ ህይወትን፣ አንድነትን፣ ሙያዊ መደጋገፍን ከሸዊት ቤት ሆነን ነው የተመለከትነው። እርግጠኛ ነኝ ካሰባችሁት ውጪ አዳዲስ የሆነ ነገር እንደያዛችሁ እምነቴ ነው። ተመልካቾች አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ወደ ስቱዲዮ እናመራለን። መሸጋገሪያ ትንሽ ቪዲዮዎች እንደምናይ ፎቶዎች እንደምናይ እምነቴ ነው። አብራችሁ ስለነበራችሁ አመሰግናለሁ። መልካም ቀን።